ቅድም ፈለጌ እንዳለው በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንዲህ የሚል ቃል እናገኛለን። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። ምን አይነት ድንቅ ቃል ነው! እርሱ የሚሰጠን ሰላም ዓለም እንደሚሰጠን አይነት ሰላም አይደለም። አየሽ፣ የሆነ ቦታ ላይ ስንሆን ዛሬ ሰላም ይሆናል፣ ነገ የሆነ ነገር ይመጣል። ነገ ጥሩ ሰው ነው ብለሽ ያሰብሽው ነው የቀረብሽው ሰው ነገ ሊከዳሽ ይችላል። ዛሬ የተደገፍሽው ነገ ሊሸሽብሽ፣ ከአንቺ ሊርቅብሽ ይችላል። እግዚአብሔር ግን እንደዚህ አይደለም። አይሽ፣ እኔ በጣም የምወደውም አንድ ጥቅስ አለ በዚህ በአንደኛ ጴጥሮስ መልእክት ምዕራፍ 5 ላይ ያለ ክፍል ከቁጥር 5 እስከ 7 ድረስ ያለውን ክፍል እንዲህ ይላል። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርስ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና። ማን? እግዚአብሔር። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የሚያስጨንቀን ሁሉ በማን መጣል አለብን? በእግዚአብሔር። ለምን? እርሱ ስለኛ ስለሚያስብ። ቁጥር 8 ላይ እንደዚህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አያችሁ፣ ልክ የሚውጠውን ፈልጎ እንደሚዞር አንበሳ ሁልጊዜም ባለጋራችን ዲያብሎስ ይዞረናል። ተስፋ እንድንቆርጥ አልመረረሽም ይልሻል በጆሮሽ መጥቶ። ምንድነው አሁን ከዚህ ወዲህ ምን ተስፋ አለህ ይልሃል። ምን አልደከመህም? ዞሮ የሚያያለ። አያችሁ፣ እንደነዚህ አይነት ምክሮችና ሀሳቦች ሁሉ ከዲያብሎስ ነው። እንደነዚህ አይነት ነገሮችን ሹክ የሚለን ሁሉ ከማን ነው? ከዲያብሎስ ነው። ከክርስቶስ ፍቅር ግን የሚለየን ነገር ሊኖር ይገባል? አይኖርም፣ አይገባምም። ለምን? ሮሜ 8:35 ላይ የተወደደው ሐዋርያ እንደዚህ ይለናል፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ዓለሙን ሁሉ ያሸነፈው ጌታ የእኛ አይደለም? አያችሁ፣ በወደደን በማን? በእርሱ በጌታ ዓለምን ሁሉ ማሸነፍ እንችላለን። ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን ከክርስቶስ አያችሁ፣ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለይ እንዳይችል ተረድቻለሁ አለ። ራሱ ይህ ሐዋርያ በሮሜ መልእክቱ ምዕራፍ 12 ቁጥር 12 ላይ ምን አለ? በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ አለ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ስለዚህ ተስፋ እንዳለን ማሰብ፣ በመከራ ውስጥም ደግሞ መታገስ፣ ከዛስ መከራውን የምናልፈበትን ደግሞ ጽኑ የሆነ ጸሎትም ደግሞ ከእኛ ከክርስቲያኖች ጋር ሊኖር ይገባል ማለት ነው። አያችሁ፣ አንድ የመወዳት የሄኖክ ኃይሌ አጭር እንትናለች። እሷ ላይ ብዙ ነገር ስለምትማሩባት ልንገራችሁ። ምን ይላል? ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ ካለ በኋላ መልሶ ደግሜ ላለው ደስ ይበላችሁ አለ። አንዴ ደስ ይበላችሁ ካለ ቢበቃል። ኮመንት ሴክሽኑ ልዝጋው ፈለጌ፣ ሁላችሁም በደንብ ስሙ እሺ። ብትችሉ እንቱን ያዙት፣ ሐሳቡን በደንብ ስሙ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ ካለ በኋላ መልሶ ደግሜ ላለው ደስ ይበላችሁ አለ። አንዴ ደስ ይበላችሁ ካለ ቢበቃም በዛው አረፍተ ነገር ድጋሚ ደስ ይበላችሁ ማለት ለምን አስፈለገው? ለነገሩ ጳውሎስ በፊልጵስዩስ መልእክቱ ላይ ደስ ይበላችሁ ያለው እዚህ አረፍተ ነገር ላይ ብቻ አልነበረም። በጣም አጭር በሆነው ባለ 4 ምዕራፉ ለፊልጵስዩስ ሰዎች በጻፈው ደብዳቤ ላይ ጳውሎስ 16 ጊዜ ደስ ይበላችሁ፣ ደስ ብሎኛል፣ ደስ ይበለን፣ ደስታዬ ተፈጸመ፣ ደስ አለኝ፣
ደስታ ደስ ብሏል። በዚህ ምክንያት የፊልጵስዩስ መልእክት የደስታ መልእክት ተብሎ ይጠራል። ይህንን የምትሰሙ ሁሉ እኔም ከሐዋርያው ጋር ልላችሁ እወዳለሁ፣ ደስ ይበላችሁ። ምናልባት በዚህ ሰዓት በከባድ የመንፈስ ጭንቀትና ችግር ውስጥ ወይም በተስፋ መቁረጥ ውስጥ ያለ ሰው ይህንን የቅዱስ ጳውሎስን ደስ ይበላችሁ ጥሪ ሲያነብ አንተ ደልቷል ወዳጄ፣ እኔ እንኳን ደስ ሊለኝ ሰማይ ምድሩ ተደፍቶብኛል ማለቱ አይቀርም። የሚገርመው ግን ጳውሎስ ይህን 16 ጊዜ ደስ ይበላችሁ የሚል ደብዳቤውን የጻፈው እስር ቤት ውስጥ ሆኖ ነበር። እግሩ በሚቀዘቅዝ ጉድጓድ ውስጥ በሚከረክር ብረት ታስሮ እጆቹ ከመሬት ጋር በሰንሰለት ተጣብቀው እያለ ከታሰረ 3 ዓመት ሊሞላው ሲል በፈገግታ ተሞልቶ ደስ ይበላችሁ። በምን ተሞልቶ? በፈገግታ ተሞልቶ ደስ ይበላችሁ። እስር ቤት ውስጥ ያለ ሰው ደብዳቤ እንዲጽፍ እድል ቢሰጠው ምን ብሎ የሚጽፍ ይመስላችኋል? የእስር ቤቱ አበሳ፣ የወህኒው ምስጢሮች፣ ገራፊዎችና ጭካኔያቸው፣ የግርፋቴ ጠባሳዎች የሚል አይነት የደረሰበትን ስቃይ የሚገልጽ መጽሐፍ አይጽፍ ይሆን? ያም ባይሆን ለቤተሰቦቹ ሲጽፍ አረ ቁንጫውን አልቻልኩትም፣ ምግቡም አልተስማማኝም፣ አልጠየቀችኝም፣ ደህና አይደለችም፣ እናንተ እኔ ግን የማይጠይቁኝ ለምን ይሆን? እኔ ለነርሱ ጊዜ እንዲህ ነበርኩ፣ ነግበኔ አይሉም ወይ? ያስተዛዝበናል፣ ይህም ቀን ያልፍናል የሚል ይዘት ያለው ሊሆን ይችላል። ይህም ባይሆን እንኳን ከእስር ቤት ውስጥ ሆኖ 16 ጊዜ ደስ ይበላችሁ የሚል ደብዳቤ ጽፎ ለቤተሰቡ የሚልክ ሰው አይኖርም። እንደዚያ እንኳን ብሎ ቢጽፍ እንኳን ቤተሰቦቹ ወይኔ አእምሮ የተነካ ነው ልጄ፣ እነዚህ ሰዎችማ የሆነ ነገር ሳያወጉት አይቀሩም፣ ራሱን ሊያጠፋ ይሆን ብለው ይጨነቃሉ እንጂ የእስር ቤቱን እንኳን ደስ አላችሁ ከቁም ነገር ቆጥረው እንኳን አብሮ ደስ አልን አይሉ። ቅዱስ ጳውሎስ የጻፈውን ደብዳቤ ግን ቤተ ክርስቲያን ከማንበብ አልፋ ካተችው። ቅዱስ ጳውሎስ እስር ቤት ውስጥ በስቃይ አልነበረም። ቅዱስ ጳውሎስ ደስ ያለው በእስር ቤቱ በስቃዩ አልነበረም። ደስ ይበላችሁ ያለው በጌታው ነው። ከሚደርስበት መከራ በላይ የደረሰለት ፈጣሪ ይበልጦበት ውስጡ በደስታ ተሞልቶ ስለፈሰሰ ከታሰሩት አልፎ ውጭ ላሉት ደስታ እስከመመኘት ደረሰ። ጭንቅ ጥብብ ብሎ ይህንን የምትሰማ ወንድሜ ሆይ ጳውሎስም እንዳንተ ጭንቅ ላይ ሆኖ በጌታ ደስ ይበልህ እያለ ነው። እግዚአብሔርን ስታስብ መከራ ሁሉ ትንሽ ይሆናል። ጳውሎስን በቀዝቃዛ ጉድጓድ ውስጥ ሆኖ ደስታ በደስታ ያሰጠመው ፈጣሪውን አስቦ ነበር። እግዚአብሔር ከእርሱ ጋር ስለነበረ ውጭ ላሉት ክርስቲያኖች በደስታ ጸልያለሁ አለ። እርሱ በሌለበት በተለያየ ምክንያት ወንጌል የሚሰብኩ ሰባኪያን በመብዛታቸው ክርስቶስ ይሰበካልና ደስ ብሎኛል አለ። እስር ቤት ውስጥ መጥተው ላልጠየቁት ሰዎችም አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል፣ ጊዜ አታችሁ እንጂ ማሰብ ስታስቡ ነበር እያለ በደብዳቤ አጽናንቷቸዋል። የዚህ ሁሉ ደስታ ምንጩ ግን ከመከራው በላይ እግዚአብሔርን ማየቱ ነበር። እምነት እንዲህ ነው። ጳውሎስ እግር ከወርች ከምታሰሩ በላይ ያየው ጌታውን ነበር። ዳንኤል ከአንበሶቹ ጋር ሲተኛ ያየው የአንበሶቹን ጥርስ ሳይሆን ፈጣሪውን ነበር። እስጢፋኖስ ድንጋይ ሲወርድበት ገለባ የመሰለው ጠላቶቹ በቀኝ እጃቸው ከያዙ ትልቅ ድንጋይ ይልቅ በእግዚአብሔር አብ ቀኝ ያለውን እየተመለከተ ስለነበረ ነው። ወዳጄ ምናልባት በሕይወት የተጫነ ድንጋይ ሊውጥህ የቀረበ አንበሳ አይጠፋም። ጳውሎስና እርሱን መሳይ ቅዱሳን ግን ጥሪ ያቀርቡላል። ሁል ጊዜ በጌታ ደስ ይበልህ። ክርስትና የመጨፍነቅ የመጨፍገግ ሳይሆን የደስታ ሃይማኖት ነው። የተፈጠነው ለደስታ ነበር። እግዚአብሔርም ማንም የማይነጥቀውን ደስታ የሚሰጥ አምላክ ነው። ለእግዚአብሔር በደስታ ተገዙን ተብለናል። መዝሙር 100:2 ላይ ወንጌል የምስራች ነው። ወንጌል የሚጀምረው ድንግሊቱን ደስ ይበልሽ እረኞቹንም ደስ ይበላችሁ በማለት ነበር። ጥምቀቱንም ቢሆን እንኳን በእርሱ ደስ የሚለኝ የምወደው ልጄ የሚል ምስክርነት አለበት። ክርስቶስ መከራን ሲቀበልም ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ ነበር። ዕብራውያን 12 በክርስቶስ የማመን የመጨረሻው ግብም ወደ ጌታ ደስታ ግባ የሚለውን የሕይወትን ቃል መስማት ነው። ማቴዎስ ወንጌል ምዕራፍ 25 ጳውሎስ በጌታ ደስ ይበላችሁ አለ። ቅዱስ እንጦንስ የጳውሎስን ቃል ሲያብራራ እንዲህ ይላል፣ በጌታ ደስ ይበላችሁ፣ በዓለም አይደለም። በእውነት ደስ ይበላችሁ፣ በአመፅ አይደለም። በዘላለም ተስፋ ደስ ይበላችሁ፣ በሚረግፉ አበቦች አይደለም። ደስታ ማለት ነው። የቱንም ያህል በምድር ላይ ብትቆዩ እግዚአብሔር ቅርብ ነውና አትጨነቁ።
መጽሐፍ ቅዱስ ብዙ አይነት ደስታ አለበት ወዳጄ። አንተ አንዱን መርጠህ ደስ ይበልህ። ዳዊትን ተመልከተው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል። ልብ አድርግ። ጎልያድን ግንባሩን ብዬ ስጥለው ደስ አለኝ አላለም። ንጉሥ ሆኜ የተቀባው ቀን ደስ አለኝ አላለም። እርሱ ደስ ያለው ወደ እግዚአብሔር ቤት እንሂድ ያሉት ቀን ነበር። እኔ እኮ ንጉሥ ነኝ፣ ስራ ይበዛብኛል፣ ባይሆን እናንተ ሂዱ፣ እኔ በገንዘብ ልርዳችሁ አላለም። መሄጃ ያላጣው ባለጸጋ ንጉሥ ወደ ድንኳኗ የእግዚአብሔር ቤት እንሂድ ሲሉት ደስ አለው። እዛ ሄዶ ዙፋኑ አዘርግቶ መንግስትን በመወከል አሁን እንዳለው ፖለቲካ መንግስት ለእምነት ተቋማት ትኩረት ይሰጣል የሚል እግዚአብሔር ላይ የሚመጻደቅ ቅንብር ያለው ንግግር ሊያደርግ ፈልጎ አልነበረም። እርሱ የፈለገው በእግዚአብሔር ስር ለመውደቅ ነበር። ከአእላፋት ይልቅ በአደባባዮች አንዲት ቀን ትሻለች፣ በኃጢአተኞች በድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ አለ። መዝሙር 84 ቁጥር 10። የዕንባቆምን ደስታ ተመልክተው። ምንም እንኳ በለስም ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ሥር ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረት ቢጠፉ፣ ላሞችም በጋጥ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላኬ ሐሴት አደርጋለሁ። ሐሴት አደርጋለሁ ይለዋል። ኑሮ ምስቅልቅል ቢልም ችግር ቢያስጨንቀው በእግዚአብሔር ደስ ብሎት ነበር። ዕንባቆም 3:17-18። አያችሁ፣ እውነተኛ ሰላም ያለው በክርስቶስ ነው። እውነተኛ እረፍት ያለው እርሱ የሕይወት ምንጭ፣ እርሱ ሰላም፣ እርሱ እረፍት ነው እና ወደ እርሱ የምንቀርብ ከሆነ እነዚህ ሁሉ ችግሮቻችን፣ እነዚህ ሁሉ ያስጨነቁን ነገሮች ሁሉ ከእኛ በነው ይጠፋሉ። ብቻ ቅድም ፈለገም እንዳለው በንስሐ እንመለስ። እርሱ የሚጠብቀን ድንቅ አባት ነው። የሉቃስ ወንጌል ምዕራፍ 15 ላይ ያለው የሁለቱ ወንድማማቾች ታሪክ አታውቁትም? ከቁጥር 11 ጀምሮ ያለው እንዴት ነው ይህ ሀሳብ የጀመረው? ጌታ ነው በምሳሌ የሚጀምርላቸው። ምን ይላል መሰላቸው? ምዕራፍ 15 ቁጥር 1 ላይ ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ማንና ማን? ቀራጮችና ኃጢአተኞች። ማንን ሊሰሙ? ክርስቶስ ኢየሱስን። ከዛስ ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጉሩ። እርስ በርሳቸው እንዲያንጎራጉሩ ያደረጋቸው ምንድን ነው? ክርስቶስ ኢየሱስ ከነዛ ኃጢአተኞች ጋር መብላቱ፣ እነርሱን መስማቱ፣ ማድመጡ፣ መቅረቡ ነበር። አይገርምም? የእኛ ጌታ ሁልጊዜም እኮ ሊሰማን ሊያደምጠን ዝግጁ የሆነ ጌታ እኮ አለን እኮ። ስለምን ወደ እርሱ ከመምጣት እንሰንፋለን? ከቁጥር 3 ጀምሮ በምሳሌ ነግራቸዋል። ምን ብሎ ይህንን ምሳሌ ነገራቸው? እንዲህ ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99 በበረሃ ትቶ የጠፋውን እስኪያገኙ ድረስ ይፈልገው የማይሄድ ከእናንተ ማን ነው? ባገኘው ጊዜ ደስ ብሎት በጫንቃው ይሸከማል። ወደ ቤትም በመጣ ጊዜ ወዳጆችና ጎረቤቶቹ በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ አለ። ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል አለ። አረ እንዴት ይደንቃል! በጌታ ስም ንስሐ በሚገባ በአንድ ሰው በሰማይ ደስታ ይሆናል። ላችሁ 100 ሰው 10 ሰው 1000 ሰው ሚሊዮን አላለም እኮ አንድ ሰው። ያ ሰው እኔ ብሆን በሰማይ ደስታ ነው። ያ ሰው ፈለገ ቢሆን፣ ያ ሰው ውብዬ ብትሆን፣ ያ ሰው ንብ ብትሆን፣ ያ ሰው ከኛ ከዚህ ውስጥ ካለን 2500 አንዳችን ብንሆን በሰማይ ደስታ ይሆናል። አይገርም? ቀጠለ። ሁለተኛ ምሳሌ ሰጣ ጌታ። ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብረታ ቤቷንም ጠርጋ እስክታገኘው ሰዓት በቃ የማትፈልግ ሴት ማናት? ባገኘችውም ጊዜ ወዳጆቿን ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። አይገርም? የእኛ ጌታ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክትን ፊት ምን ይደረጋል? ደስታ ይደረጋል። ቁጥር 11 ላይ እንዲህም አለ። ሶስተኛ ምሳሌ ሰጣቸው ጌታ። አንድ ሰው አለ 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባት ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም ሪያ ሊያሰማራ ወደ ሜዳ ሰደደው። አሳማ ማለት ነው ሪያ።
እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። አያችሁ፣ በአባቱ ቤት በጥጋብ ይኖር የነበረ፣ በአባቱ ቤት በሰላም ይኖር የነበረ ሰው ከሀብቱ ከፍሎ እንዲሰጠው ጠየቀ። ከዛስ ወደ ሩቅ ሀገር ሄደ። እዛ በመዳራት ገንዘቡን ጨረሰ። ያለበት ቦታ ላይ ምን ሆነ? ተራበ፣ ተጠማ። አያችሁ፣ ከእግዚአብሔር ስንርቅ ከጸጋ እንራቆታለን፣ እንጠፋለን። ሞት ማለት ባይዜ ከእግዚአብሔር ፍቅር መለየት ነው። የኔ ተወዳጆች፣ ሞት ማለት ከእግዚአብሔር ፍቅር መለየት በራሱ ሞት ነው። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን በዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁና አባቴ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞችህ እንደ አንዱ አድርገኝ እለዋለሁ። አሁን ወደ ልቡ ሄዶ እንዲህ ብሎ አሰበ፣ ተጸጸተ። ጸጸቱን ደግሞ ምን አደረገው? ወደ ተግባር ቀየረው። እንዴት? ቁጥር 20 ላይ ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘንለት። ሮጦም አንገቱን አቀፈውና ሳመው። አገርም የሚሄድ ድንቅ አባት፣ ምን አባ ልትሰራ መጣ አለው? አላለው። ደግሞ የቀረውን ልትካፈል መጣ? ገንዘብን ጨርሰ መጣ አለው? አላለው። እርሱ ግን ምን አለ? በውጭ ሁላ ቆሞ ይጠብቀው ነበር። የማንን መመለስ? የልጁን መመለስ ይጠብቅ ነበር። ገና ከሩቅ ሲያየው አየው፣ አዘንለት። ሮጦም ሄዶ አንገቱን አቅፎ ሳመው ነው የሚለው። እንዲህ አይነት እኮ አባት ነው ያለን የኔ ተወዳጆች በጌታ ስም። ገና ከሩቅ ተጸጽተን ለመመለስ ስንሞክር፣ ከዛ ስንራመድ እሱ 100 የሚራመድ ወደ እኛ እጥፍ እኮ የሚቀርብ እኮ ጌታ አለን እኮ። ስለምን እንጨነቃለን? በጌታ ስም። ልጁም ቀጠለ፣ አባት ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ። በደንብ አስተውሉ የኔ ተወዳጆች። እርሱ የመጣው ልጁ ምን ለመሆን ነበር? ከባሪያዎቹ እንዳንዱ፣ ከአገልጋዮቹ እንዳንዱ እንዲያደርገው ነው። ለምን? ልጁ ልባል አይገባኝም ብሎ ባሪያ ለመሆን መጣ። አባቱ ግን ምን አድርጎ ተቀበለው? እንደ ንጉሥ ተቀበለው። እንዴት? አባቱ ግን ባሪያዎቹን አለ፣ ምን? ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ። የሰበውን ፍሪዳ አምጥታችሁ ረዱት፣ እንብላም ደስም ይበላል። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም፣ ደስ የሚላቸው ጀመር ይላል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላክ የተመሰገነ ይሁን። ደስ የሚላቸው ጀመር። ይህ ልጄ ምን ብሎ ነበር? ሞቶ ነበር፣ ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ደስ የሚላቸው ጀመር ይላል። ስለዚህስ የተወደዳችሁ ውድ ክርስቲያኖች ኑ ወደ ጌታ ቅረቡ፣ ወደ ቤተ ክርስቲያን ፈለገ እንዳለው ቅረቡ። የዛን ሰዓት እውነተኛውን ሰላም፣ ከዛስ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለን ጌታ ኢየሱስ፣ እርሱ እውነተኛውን ሰላም እናገኛለን። እግዚአብሔር አምላክ በነገሮች ሁሉ ያግዛችሁ፣ ያበርታችሁ፣ ያጠንክራችሁ፣ ተስፋውን ያሳያችሁ። አይዛችሁ፣ በርቱ። ዛሬ ሁልጊዜም እንደምናውቀው ሕፃናት የሚሞቁት ተወዳጇ ጣፋጯ ፀሐይ፣ ብዙዎች የሚሞቋት ያቺ ጣፋጯ ፀሐይ፣ ከብርድ የምታላቅቀን ያቺ የምትወደዷ ፀሐይ፣ ብታምኑም ባታምኑ የሚያስፈራውን ያንን ድቅድቁን ጨለማ አልፋ ነው የምትመጣው። ሊነጋ ሲል ሁል ጊዜ ምን አለ? ጨለማ አለ። ስለዚህ አሁን የምታልፉት መከራ፣ አሁን የምታልፉት ይህ አስቸጋሪ ጊዜ ምን አለባት ነገ ወደ ተሻለ ቦታ የምታልፉበት ድልድይ ሊሆናችሁ ይችላል እና በአንዳችስ እንኳን ተስፋ እንዳትቆርጡ በእግዚአብሔር ታመኑ። ሮሜ 12 ላይ እንደሚለን በተስፋም ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። እግዚአብሔር አምላክ በነገሮች ሁሉ ያግዘን።